ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ዛሬ በአንድ ወቅታዊ ፕሮግራም ተገናኝተናል። የዛሬው ፕሮግራማችን ትኩረት የሚያደርገው በወቅታዊ ጉዳይ ላይ ሲሆን ይህም እንግዲህ እንደሚታወቀው የዓለም የሬንጀሮች ቀን እየተከበረ ይገኛል። 20ኛው የሬንጀሮች ቀን ማለት ነው። ከነዚህ መካከል ከሚያከብሩት ሀገራት መካከል በዓሉን ኢትዮጵያ አንዷ ናት። በጉዳዩ ዙሪያ ታዲያ ለመነጋገር ከኢትዮጵያ የዱር እንስሳት ባለስልጣን አመራሮችን ጋብዘን በጉዳዩ ላይ ለመወያየት መርጠናል። በዚሁም መሰረት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር አቶ ሰለሞን መኮንን እንዲሁም ደግሞ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የዱር እንስሳት ኮንዘርቬሽን ዘርፍ መሪ ስራ አስፈጻሚ የሆኑትን አቶ ደስታ በዳሶን በመጋበዝ በጉዳዩ ዙሪያ ውይይት ለማድረግ መርጠናል። አብራችሁን ትቆዩ በአክብሮት እንጋብዛለን። እንግዶቻችን ወደ ስቱዲዮ ስለመጣችሁ ሀሳባችሁን ለማጋራት በተመልካቾች ስም ከልብ እናመሰግናለን። እናመሰግናለን። መልካም። አቶ ሰለሞን ከርሶች ጀምር። እንግዲህ በዓለም አቀፍ ደረጃ የዓለም ሬንጀሮች ቀን እየተከበረ ይገኛል። በዓለም ላይ 20ኛው የሬንጀሮች ቀን ነው እየተከበረ የሚገኘው። እንግዲህ በዚህ በ20ኛው የሬንጀሮች ቀን በኢትዮጵያ አቆጣጠር ሐምሌ 24 ወይም ደግሞ በፈረንጆቹ ጁላይ 31 ነው እየተከበረ የሚገኘው። መሪ ቃሉም እንግዲህ ሬንጀሮች እየተለወጠች ባለችው ዓለም ላይ እንግዲህ ጠባቂዎች የመከላከልና ክብር እንዲሁም ደግሞ የአገልግሎት አሻራ በሚል መሪ ቃል ነው እየተከበረ የሚገኘውና በአጠቃላይ በእኛ ሀገር ይህ በዓል አከባበሩ ምን ይመስላል? በእኛ ሀገር ኮንቴክስት ከዓለም አቀፍ ተሞክሮ አንጻር እያነጻጸሩ ያስረዱን። እሺ፣ በጣም አመሰግናለሁ። በመጀመሪያ በሀገራችን ላሉ ሬንጀሮች እንኳን ለ20ኛው በዓለም አቀፍ ደረጃ የሚከበረው ሬንጀሮች በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። እንግዲህ የዓለም ሬንጀሮች ቀን መከበር የጀመረው እንደ አውሮፓ አቆጣጠር ከ2007 ጀምሮ ነው። ዘንድሮ 20ኛ አመቱ ነው። የዚህ ሬንጀሮች በዓል ማክበር ዋነኛ ዓላማ በተለይ የተፈጥሮ ሀብቱን በሚጠብቁበት ወቅት ህይወታቸውን መስዋዕት ያደረጉ እንዲሁም አካላቸው የጎደሉ ሬንጀሮቻችንን ለማስታወስ ነው ትልቁ ዓላማ። በሁለተኛ ደረጃ ደግሞ ይህንን ተፈጥሮ ሀብት እየጠበቁ ያሉ ሌት ተቀን እጅግ በጣም አስቸጋሪ በሆነ አካባቢ ውስጥ ሆነው የተፈጥሮ ሀብቱን የሚጠብቁ ሬንጀሮቻችንን እውቅና ለመስጠት ነው ዋነኛ ዓላማ ይሄ ነው። እንግዲህ እንደተቀመጠው የዚህ ዘንድሮ የዓለም ሬንጀሮች ቀን መሪ ቃሉ በተለይ ሬንጀሮች ተለዋጭ የሆነችው ፕላኔቱ ደግሞ ዓለም ጠባቂዎች ነው በሚል ነው። የዚህ ዋነኛ ዓላማ የመሪ ቃሉ ዋነኛ ዓላማ ዓለማችን በተለይ በአሁኑ ወቅት በአየር ንብረት ለውጥ ከፍተኛ ችግር ውስጥ ነው ያለችው። በአካባቢ ብክለትም ከፍተኛ ችግር ውስጥ ነው ያለችው። በተለይ ስነ ምህዳሩም በአሁኑ ወቅት እየቀነሰ ያለበት ሁኔታ ነው ያለው። እነዚህ ሁኔታዎች ቀጥታ በሰው ህይወት ላይ ህልውና ላይ አደጋ የሚፈጥሩ ናቸው። በተለያየ ጊዜ እነዚህ የስነ ምህዳሩ መዛባት ሚዛን ያለመጠበቅ ሌሎች በሽታዎችም እያስከተለ ዓለማችንን እየፈተነ ነው ያለው። ስለዚህ ሬንጀሮቻችን ስነ ምህዳሩ ሚዛኑን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ መስዋዕትነት እየከፈሉ ነው ያሉት። ስለዚህ ከዚህ አንጻር በተለይ በሀገራችን ከ29 በላይ ብሔራዊ ፓርኮች አሉ። ከ106 ጥብቅ ቦታዎች አሉ። በእነዚህ ጥብቅ ቦታዎች ሬንጀሮች ሌት ተቀን ከፍተኛ የሆነ መስዋዕትነት እየከፈሉ ነው ያሉት። ባለፉት 10 ዓመታት ብቻ ከ25 በላይ ሬንጀሮች የህይወት መስዋዕትነት ከፍለዋል። ከ45 በላይ የሚሆኑት ደግሞ አካል ጉዳተኛ ሆነዋል። በተለይ ህገወጦች አሉ። በተለይ የዱር እንስሳቱን ውጤቶች ዱር እንስሳቱን ከገደሉ በኋላ የዱር እንስሳቱን የሚፈልጉ ህገወጦች አሉ። ለምሳሌ የባቢሌ ዞኖች መጠለያን ብንወስድ፣ የኦሞ ብሔራዊ ፓርክን ብንወስድ፣ ማጎ ብሔራዊ ፓርክን ብንወስድ ዝሆኖች አሉ። ዝሆኖችን በመግደል የዝሆን ጥርስን ለሌሎች ኮንትሮባንዲስቶች ጋር በመመሳጠር ችግር ለመፍጠር የሚፈልጉ በተለይ የታጠቀ መሳሪያ ይዘው የሚንቀሳቀሱ ኃይሎች አሉ። ስለዚህ ሬንጀሮቻችን በአንድ መልኩ የመኖር አካባቢያቸውን በሀገራችን አገሪቷ ካላት የቆዳ ስፋት 14% በላይ የሚሆነው
የሚሸፍነው እነዚህ መጠለያ ጣቢያዎች። ስለዚህ ከዚህ አንጻር ከፍተኛ የሆነ መስዋዕትነት እየከፈሉ ነው ያሉት። በዘንድሮም 20ኛው ዓለም አቀፍ የሬንጀሮች ቀን በሁሉም ጥበቃ ቦታዎች ተገቢ የሆነ ዝግጅት ተደርጎ ይከበራል። ቅድም ያልኩት ነው እንግዲህ ክብረ በዓሉ ዓላማ መስዋዕትነት እየከፈሉ ያሉ ሬንጀሮችን ለማስታወስ ነው። በዛ ልክ ደግሞ ሌት ተቀን ጥረት እያደረጉ ያሉ ሬንጀሮቻችን እውቅና ለመስጠት የሚከበር ነው። በሁሉም ጥበቃ ቦታዎች በቂ የሆነ ዝግጅት ተደርጎ ይከበራል። በዋና መስሪያ ቤትም በየአመቱ እናከብራለን። አሁን ነገ ከ108 በላይ ሬንጀሮች ይመረቃሉ። ኦሮሚያ ፖሊስ ኮሌጅ አብረን ነው የምናከብረው። ስለዚህ በዚህ አከባበር የተሻለ እንቅስቃሴ ያደረጉ ሬንጀሮችም እውቅና የሚሰጥበት ሁኔታ ነው የሚሆነው። ስለዚህ በዚህ መልኩ የሚከበር መሆኑን ለማንሳት ነው። አቶ ዲስታው ድርሾ ልምጣ። እንደሚታወቀው እንግዲህ እርሾ በዚህ በባለስልጣኑ የዱር እንስሳት ኮንዘርቬሽን ዘርፍ መሪ ስራ አስፈጻሚ ነዎት። ሬንጀሮችን በተመለከተ እንግዲህ በመላው ዓለም እውቅና በመስጠት እንግዲህ በዓሉ እየተከበረ ይገኛል። እርሾ በሚመሩት ቢሮ ወይም ክፍል ውስጥ እንዳጠቃላይ ይህ የሬንጀሮች አቶ ሰለሞን ቀደም ሲል ለማንሳት ሞክረዋል አስተዋጽኦአቸውን። ግን እንደው እንዳጠቃላይ እንደ አንድ የዘርፉ ኃላፊ የሬንጀሮችን አስተዋጽኦ በተለይ ከኢትዮጵያ አንጻር ከሀገራችን አኳያ እንዴት ይገልጹታል? እንዴት ያዩታል? መልካም አመሰግናለሁ እድሉ ስለተሰጠኝ። እንደ አጠቃላይ እንግዲህ የኢትዮጵያ ሬንጀሮች የተፈጥሮ ሀብት ጥበቃ ላይ ያላቸውን ሚና ለማወቅ እያንዳንዱ የተሻለ ጥበቃ የተደረገለት ወይም ደግሞ ጥሩ ስነ ምህዳር አገልግሎት እየሰጠ ነው የሚባሉ ትላልቅ ፓርኮች ጥበቃ ጀርባ ያሉት እነዚህ ሬንጀሮች ናቸው። ምክንያቱም ሁሉም የዱር እንስሳት ጥበቃ ቦታዎች ላይ ያሉ ሬንጀሮች ምናልባትም ያለን ግንዛቤ ብዙ ጊዜ ጥበቃውን ስራ ብቻ የሚሰሩ ነው የሚመስለን። እንደ አጠቃላይ ግን እነዚህ ሰዎች ወይም እነዚህ ባለሙያዎች መጀመሪያ እሳት ቢነሳ ፍሮንት ላይን ላይ ያሉት እነሱ ናቸው። የዱር እንስሳት ቆጠራዎች ሲደረጉ ወይም ደግሞ አጠቃላይ የዱር እንስሳት ቅኝት የሚደረግበት ጊዜ እነዚህ ልጆች ናቸው ወይም እነዚህ ባለሙያዎች ናቸው እዛ ላይ ያሉት። ከዛም ውጪ የተሻለ ጥበቃ ካለ እነሱ አሉ ማለት ነው በአጠቃላይ። ምክንያቱም የፌዴራል መንግስት በሚያስተዳድራቸው 13ቱ ጥበቃ ቦታዎች ብቻ ከ600 በላይ ሬንጀሮች አሉ። እነዚህ እንግዲህ የኢትዮጵያ ፓርኮች ያሉበትን ቦታ ማስታወስ ብቻ በቂ ነው። በጣም መሰረተ ልማት ባልተሟላባቸው አካባቢዎች የሚገኙ ጥበቃ ቦታዎች ናቸውና እነዚህ ቦታዎች ላይ ያሉ ሬንጀሮቻችን የሀገራችን ብርቅዬ የሆኑ እንስሳት ህልውናቸው እንዲቀጥል ስነ ምህዳሩ፣ ውሃው፣ ደኑ ተጠብቆ ለትውልድ እንዲተላለፍ ከፍተኛ ሚና እየተጫወቱ ያሉና ለተፈጥሮ ሀብቱ ጥበቃ የጀርባ አጥንት ናቸው ብሎ መግለጽ ይቻላልና በተለምዶ ምናልባት የዱር እንስሳት ሬንጀር የሚባሉት ስያሜውም ብዙ አይነት ስራዎችን አሰባጥሮ የሚሰሩ በከፊል ኢኮሎጂስት ናቸው፣ በዚሁ ደግሞ ወታደር ናቸው፣ መሳሪያ ታጣቂ ናቸው፣ ዩኒፎርም ለባሽ ናቸው። አሁን ለብሼ የምታያኝ ልብስ የነሱ ደንብ ልብስ ነው። ሬንጀሮቻችን ኢትዮጵያ ውስጥ ያሉ ሬንጀሮች የሚታወቁበት አሁን እኔም ክቡር ምክትል ዋና ዳይሬክተሩን በለበሱት ልብስ ነውና ይሄን ለብሰው በየጫካው በየዱር ገደሉ በዚህ ሰዓት ለተፈጥሮ ሀብት እየታገሉ እየሰሩ ያሉ ትልቅ ክብር የሚገባቸው የተፈጥሮ ሀብት ጠባቂዎች ናቸው ማለት ነው። እንደ አጠቃላይ የነሱን ሚና መግለጽ ምናልባትም ከቃል በላይ ነው የሚሆነው። ብዙዎቻችን በዛ ልክ የምንገነዘብበት ሁኔታ ባለመኖሩ ግን ያው በተወሰነ ሁኔታ ብቻ ነው ሚናቸውን የምናውቀው ብዙዎቻችን። አቶ ሰለሞን ወደ እርስዎ ልመለስ። እንግዲህ ቀደም ሲል ገልጸውታል። እርስዎም አቶ ደስታ በተመሳሳይ እንግዲህ በብዙ ተግዳሮት ውስጥ ነው እየሰሩ ሀገርን እያገለገሉ ህዝብን እያገለገሉ ያሉት። እንግዲህ ከጥበቃም ባለፈ ብዙ ተመራማሪም ሆነው እየሰሩ የዘርፉ ትልቅ እንደ ኤክስፐርት መታየት የሚችሉ አይነት ሆነው እየሰሩ እንዳሉ ገልጸውልናል። በአጠቃላይ እነዚህን ሁሉ ተግዳሮቶች እንግዲህ የህይወት መስዋዕትነት እየከፈሉ ነው፣ የአካል መስዋዕትነት እየከፈሉ እየሰሩ ላሉ ባለሙያዎች ህይወታቸውን ለማሻሻል ኑሯቸውን ለማሻሻል ባለስልጣኑ እንደ አንድ እንደሚመለከተው መስሪያ ቤት ከዛ ባለፈ መንግስት ምን እየሰራ ይገኛል? አመሰግናለሁ። እንግዲህ ከምንም ነገር በላይ እነዚህ ሬንጀሮች እጅግ ፈታኝ በሆነ አየር ሁኔታ አሁን ለምሳሌ የሰሜን ተራሮች ብሔራዊ ፓርክ ብንወስድ በሀገራችን ከፍተኛው ቦታ ነው። 4620 ሜትር ከባህር ጠለል በላይ ነው። ባሌ ተራራዎችም ብንወስድ ተመሳሳይ ነው። ስለዚህ በጣም ውርጫማ እና አስቸጋሪ ቦታዎች አሉ። በተቃራኒው ደግሞ ጋምቤላ ብሔራዊ ፓርክን አሁን ብንወስድ እጅግ በጣም ሞቃታማ የሆነ አየር
ሁኔታ ውስጥ ነው የሚኖሩት። ስለዚህ ከዚህ በፊት በተለይ ለዘርፉ ትኩረት ባለመሰጠቱ ሬንጀሮች ደሞዛቸው ራሱ በጣም አነስተኛ ራሳቸውን ራሱ ቤተሰቦቻቸውን ለማቆየት ራሱ በጣም አስቸጋሪ ሁኔታ ነው የነበረው። በተለይ ከለውጡ መንግስት ወዲህ ከሲቪል ሰርቪስ ኮሚሽንም ጋር በመነጋገር ደሞዛቸው እንዲስተካከል ተደርጓል። አሁን ደሞዛቸው እንዲስተካከል ተደርጓል። በሌላ መልኩ ደግሞ በስራ ሂደት ችግሮች ከተፈጠሩ በተለይ ህይወት ዋስትና አሁን እሱን ጉዳይ በፖሊሲ ደረጃ አዘጋጅተን ለሚመለከታቸው አካላት አቅርበናል። በዚህ አመት ይጸድቃል የሚል እምነት ነበረን። አልጸደቀም። አይ ቲንክ በ2019 ይጸድቃል ብለን እንገምታለን። ስለዚህ ዋስትና ይኖራቸዋል ማለት ነው። ከዚህ በፊት ግን ቅድም እንዳነሳሁት ትኩረት ለዘርፉ በተለይ ለቱሪዝም ዘርፉ ትኩረት ባለመሰጠቱ እጅግ በጣም ፈታኝ የሆነ ሁኔታ የነበሩበት በተለይም ሬንጀሮቻችን ከአቅማቸው በላይ ሲሆን ወደ ሌላ ስራም እንትኔ ማለት ሽፍት የማድረግ ሁኔታ ነው የነበረው። በሌላ መልኩ እንደ ኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከአጋር ድርጅቶች ጋር በሰፊው እየሰራ ነው ያለ ነው። በተለይ አሁን ሬንጀሮች በሚንቀሳቀሱበት ወቅት ከደሞዛቸው በተጨማሪ ክፍያ የሚከፈላቸው አለ። ለአብነት ባሌ ተራራዎች ብሔራዊ ፓርክን ብንወስድ ኤፍዜድኤስ የሚባል ድርጅት አለ። ስለዚህ አስፈላጊውን እገዛ ያደርጋል። ኢቭን እዛ አካባቢ በጥበቃ ላይ ያሉ ምግብ፣ ሌሎች ቁሳቁሶችን፣ ጫማ፣ ልብሶችን ይችላል። በዛው ልክ ደግሞ አበላቸውን እየከፈለ የሚሄድበት ሁኔታ አለ። በሰሜን ተራራዎች ብሔራዊ ፓርክም ኤደብሊውኤፍ KFW ፕሮጀክት አለ። እሱም በተመሳሳይ መልኩ ከሱም ጋር ተቀናይተን ስለምንሰራ ከሌሎችም አጋር ድርጅቶች ጋር በመስራት የሬንጀሮቻችንን ችግር ለመቅረፍ በከፍተኛ ሁኔታ እየተንቀሳቀስን ነው ያለነው። ይህንኑ አጠናክረን የምንቀጥል ይሆናል። አቶ ደስታው ደርሶ ልመለስ። በአጠቃላይ እንግዲህ ያው ትኩረታችን ባለሙያዎች ላይ ስለሆነ ሬንጀሮች ላይና እንደ አጠቃላይ አሁን ማህበረሰቡ በራሱ ለነዚህ ባለሙያዎች ማለት ለሬንጀሮች ወይም ደግሞ የዱር እንስሳትን ጥበቃ ላይ ተሰማርተው ሀገር በቱሪዝም ዘርፍ እንዲታተርፍ በገጽታ ግንባታም እንዲታተርፍ ትልቅ የሆነ አስተዋጽኦ አላቸውና ማህበረሰቡ በዚህ በኩል እያደረገ ያለው አስተዋጽኦ በተለይ ደግሞ ፓርኮች ባሉባቸው አካባቢ ወይም ደግሞ ተሰማርተው በሚገኙባቸው በስራ ላይ በሚገኙባቸው አካባቢ ያለው ማህበረሰብ ለባለሙያዎች የሚያደርገው ገዛ ምን ይመስላል? ምንስ ማድረግ አለበት? መልካም እንግዲህ ስለ ሬንጀሮች ስናወራ በቀጥታ ስለ ማህበረሰቡ ነው የምናወራው። በተለይ ጥበቃ ቦታዎች አካባቢ ያሉ ማህበረሰቦች ቀጥታ የተፈጥሮ ሀብት ጥበቃ ወይም የኮንሰርቬሽኑ ዋና ተዋናይ ናቸው። እነዚህ ሬንጀሮችም በእርግጠኝነት መናገር የሚችላሉ ከ90% በላዩ ከዛው ማህበረሰብ የተውጣጡ ናቸው። ኦሞ አካባቢ ብንሄድ አሁን እዛ አካባቢ ያሉ የአካባቢው ማህበረሰብ ወጣት ሰራተኞችን ነው የምንወስደው ማለት ነው። ስለዚህ በቀጥታ በተለይ ፓርኩ ወይም ደግሞ የዱር እንስሳት ጥበቃ ቦታዎችና እነዚህ ሬንጀሮች በቀጥታ የተሳሰሩ ናቸው። ነገር ግን የዱር እንስሳት ጥበቃ ቦታዎች አካባቢ ያለው ሁሉም ማህበረሰብ አጋርነቱ በተለይ ለነዚህ ሬንጀሮች የሚገባቸውን ክብር የሚገባቸውን አጋርነት አሳይቷል ወይ ካልን ምናልባትም ብዙ ቦታ ላይ አብዛኛው ጫና ወይም ደግሞ የዱር እንስሳት ጥበቃ ስራው እነዚህ ሬንጀሮች ላይ ወደቀ ነው። ተፈጥሮ ሀብት ጥበቃ ደግሞ የግድ የማህበረሰቡ ተሳትፎ በተለይ ፓርኮች አጎራባች አካባቢ ላይ ያሉ የህብረተሰብ ክፍሎች አስተዋጽኦ ካላደረጉ ውጤታማነቱ አጠያያቂ ነው የሚሆነው። እንደዚህ ማህበረሰቡና ሬንጀሮቻችን ማህበረሰቡና ፓርኩ ተቀናጅተው ተሰባጥሮ የሰሩበት ቦታ ላይ ውጤታማ ለውጦች አይተናል። እንደ ባሌ ቅድም እንደተነሳው ማንሳት ይቻላል። ማህበረሰቡና ሬንጀሮች ወይም ደግሞ ፓርኩ የሚገናኝበት ቋሚ መድረኮች አሉ። ቋሚ የፓርክ ሬንጀር ሪሌሽንሺፕ የሚጠናከርበት ሰሜን ብንሄድ እንደዛው፣ ኦሞ ብንሄድ እንደዛው እና የግድ አሁን ያለው ነባራዊ ሁኔታም በተለይ አካባቢው ላይ ያሉ ባለድርሻዎች አካባቢው ላይ ያሉ ማህበረሰቦችን አቀናጅቶ የተፈጥሮ ሀብት ጥበቃውን ማስኬድ ወቅቱ የሚፈልገውም ነውና ከዚህ አንጻር ሬንጀሮቻችን ከህዝብ የወጡ ልጆች እንደመሆናቸው መጠን በጋራ የሚሰሩበት ሁኔታዎች እየተፈጠሩ ይገኛሉ። የቀጣይ የምንሰራበትን በዚሁ አግባብ ነው የሚሆነው ማለት ነው። ምክንያቱም የኮንሰርቬሽን ስራ፣ የጥበቃ ስራ፣ የልማት ስራ የአንድ ተቋም ወይም ደግሞ የአንድ
በቁጥር በጣም አነስተኛ የሆነ ሬንጀር ኃይል ሚና ብቻ ስላልሆነ ማለት ነው እና በዚህ ላይ ከፍተኛ መሻሻሎች አሉ። የአካባቢ ማህበረሰብ የሚያደርገው ክትትል ድጋፍ የሚያበረታታ ነው። እነ ሲንቀሌም ማንሳት ትችላለህ ለማሳያ በተለይ የራሱ ባህል ከዘመናዊ የዱር እንስሳት ጥበቃ ከሬንጀሮቹ ጋር ተቀናይተው ውጤት ያመጡባቸው ቦታዎች አሉና እነዚህኑ ባሉን ሁሉም 106ቱም ጥበቃ ቦታዎች አጠናክሮ መቀጠል ነው የሚጠበቀው። ዓለም የሚፈልገውም ይሄው ስለሆነ አሁን ባለው ነባራዊ ሁኔታ የአካባቢ ማህበረሰብ አግልለን ወይም ደግሞ አካባቢ ማህበረሰብ ባለቤት ሳይሆን ተፈጥሮ ሀብትን በተሻለ ሁኔታ መጠበቅ ይቻላል የሚል እሳቤ የለም እንደ ተቋም። በዚህ ላይ አጠናክረን የምንሰራና በዚሁ አግባብ እየሰራን መሆኑን ለመግለጽ ነው። አቶ ሰለሞን እንደሚታወቀው እንግዲህ እነዚህ ዘርፎች ለሀገር ኢኮኖሚ ግንባታ በተለይ በቱሪዝም ዘርፉ ከፍተኛ የሆነ አዎንታዊ አስተዋጽኦ አላቸው። እንደው ከቅርብ ጊዜ ወዲህ ደግሞ ለየት የሚያደርገው መንግስትም ቀደም ሲል እየገለጹት ነበር ሰው በተለይ ከለውጡ በኋላ የቱሪዝም ዘርፉን ከፍተኛ የሆነ ትኩረት ሰጥቶታል መንግስት። በግለሰብ ደረጃ እንኳን ጠቅላይ ሚኒስትሩ ከፍተኛ የሆነ ትኩረት በመስጠት በተለይ ደግሞ ቱሪዝም ዘርፉ ከ5 የኢኮኖሚ ምንጮች አንዱ እንዲሆን በማድረግ ረገድ ለዚህም አስፈላጊ የሆነ ስራዎች እንዲሰሩ ማድረግ ረገድ ከፍተኛ ስራዎች እየሰሩ ይገኛሉ። ከዚህ አንጻር አሁን ኢትዮጵያ እንደ ሀገር ከዚህ በተለይ ደግሞ ከዱር እንስሳት ጥበቃ ባለስልጣን በተለይ ከጎብኚዎችም ሀገር ውስጥም ውጭ ካሉም የሚጠበቀውን አይነት ጥቅም አግኝታለች ማለት እንችላለን ወይ? ያን ለማድረግስ ምን አስቻይ ሁኔታዎች አሉ? እንግዲህ ሀገራችን በተለይ ከዱር እንስሳት ሀብቷ ጋር አያይዘን ስናይ ሌሎች አሁን ለምሳሌ ጎረቤታችን ኬንያ፣ ታንዛኒያ ስናይ ከዚህ ዘርፍ በተለይ ከጂዲፒ አንጻር ከፍተኛውን አስተዋጽኦ ያበረክታል ይህ ሀብት። አሁን የኛን የዱር እንስሳት ሀብት በምናይበት ወቅት ከጎረቤት ሀገሮች ጋር ስናነጻጽር ብርቅዬ የሚባል የዱር እንስሳት ሀብት የላቸው። በሀገራችን ግን ብርቅዬ በሀገራችን ብቻ የሚገኙ አጥቢዎች አሉ፣ ወፎች አሉ፣ ሌሎችም ዝርያዎች አሉ። ስለዚህ ከዚህ አንጻር ትልቅ ፖቴንሻልና አቅም ነው ያለን። ባለን አቅምና ፖቴንሻል አንጻር ግን እስካሁን አልተጠቀምንም። በተለይ ለሀገራችን ኢኮኖሚ ማበርከት የሚገባውን አላበረከተን። ለዚህ ትልቁ ችግር ተብሎ የሚጠቀሰው ቅድም ያነሳሁት ለዘርፉ ትኩረት ያለ መስጠት ነው። በአሁኑ ወቅት ግን ጠቅላይ ሚኒስትራችን ጭምር ለዚህ ዘርፍ ከፍተኛ ትኩረት ሰጥተዋል። በተለይ አንዱ ትልቁ ችግር የመሰረተ ልማት ችግር ነው። ከዚህ አንጻር በተለይ በአሁኑ ወቅት ጨበራ ጩርጩራ ብሔራዊ ፓርክን በምናይበት ወቅት በርካታ ሎጆች፣ መንገዶች እየተዘረጉ ያሉበት ሁኔታ ነው ያለው። አዋሽ ብሔራዊ ፓርክንም በምናይበት ወቅት በርካታ ሎጆች እየተገነቡ ነው ያሉት። በፒፒፒ ሞዴልም ጥሩ ስራ እየተሰራ ነው ያለው። ባሌ ተራራዎች ብሔራዊ ፓርክን በምናይበት ወቅት አሁን በርካታ መሰረተ ልማቶች፣ ሎጆች ጭምር እየተገነቡ ነው ያሉት። ስለዚህ ከዚህ በፊት ኢቭን የሀገራችን ሕዝብ ራሱ ይህንን ሀብት አያውቅም። ስለዚህ የማስተዋወቅ ስራዎችም በሰፊው እየተሰሩ ነው ያሉት። የመሰረተ ልማት ችግሮችም አሁን እየተፈቱ ነው ያሉት። በእርግጠኝነት አሁን ከ4 ዓመትና አሁን ባሌ ሮቤ ብትሄድ በአሁኑ ወቅት የውጭ ሀገር ጎብኚዎችም ቁጥሩ በኃይለኛ እየጨመረ ያለበት ሁኔታ ነው ያለው። ጨበራ ጩርጩራ በተመሳሳይ፣ አዋሽ በተመሳሳይ። ስለዚህ ከዚህ በፊት በተወሰነ ደረጃ ከዚህ ዘርፍ አገሪቷ የምታገኘው ገቢ አለ። ግን ከሌሎች ጎረቤት ሀገሮች አንጻር ስናይ አጥጋቢ አልነበረም። ስለዚህ አሁን እየተሰሩ ያሉ የመሰረተ ልማት ስራዎች እየተገነቡ ነው ያሉት። በዚህ ከቀጠለ የቱሪስት ቁጥሩም የሀገር ውስጥም የውጭም እየጨመረ የሚሄድበትና አገሪቷ ከዚህ ዘርፍ የምታገኘው ገቢ እየጨመረ ሊሄድ እንደሚችል፣ በዛው ልክ ደግሞ ህብረተሰቡ ተጠቃሚ የሚሆንበት በጣም ትልቁ ችግራችን ባለፉት አመታት በተለይ ባለፉት ዘመናት የነበረው ችግር በብሔራዊ ፓርኮችና በህብረተሰቡ መካከል ግንብ ነበረ የነበረው። ያንን ግንብ አፍርሰን አሁን ድልድይ እየገነባን ነው ያለነው። ምክንያቱም ህብረተሰቡ ይህንን ሀብት ይህ ሀብት የኔ ነው የሚል እምነት ካልፈጠረ በሬንጀሮች እንቅስቃሴ ብቻ ተፈጥሮ ሀብቱን መጠበቅ አይቻልም። ስለዚህ አንደኛ ህብረተሰቡ ተጠቃሚ መሆን መቻል አለበት። ህብረተሰቡ ተጠቃሚ የሚሆነው ቅድም እንዳልኩኝ መሰረተ ልማቶች ተገንብተው ከቱሪስት ፍሰቱ እየጨመረ በሚሄድበት ሁኔታ እነዚህ ሁኔታዎች ይኖራሉ ብለን እንገምታለን። ስለዚህ ህብረተሰቡንም ተጠቃሚ ለማድረግ በተለይ ከሚሰበሰበው ገቢ ትረስት ፈንድ የሚባል
ጀስት አዘጋጅተን ለሚመለከተው አካል አቅርበናል። በዚህ 2019 ይዘርቃል ብለን እንገምታለን። ስለዚህ ህብረተሰቡም ተጠቃሚ እየሆነ ሲሄድ አጋርነቱም በዛው ልክ እየጨመረ ይሄዳል የሚል ሀሳብ አለኝ። መልካም፣ ወደ ውይይታችን ወደ ማጠቃለሉ እንምጣ። አቶ ደስታ እንግዲህ የመጨረሻ የሚወጡን ሀሳብ በተለይ ደግሞ ያው ሁላችሁም ከባለስልጣኑ ስትመጡ ለዚህ ኢንተርቪው ስንጋበዛችሁ የሬንጀሮችን ልብስ ለብሳችሁ የመጣችሁት ምክንያቱም ባለሙያዎችን በማክበር ከዚህ አንጻር እንግዲህ በመላው ዓለም እየተከበረ በሚገኘው የሬንጀሮች ቀን ምክንያት በማድረግ የሰጣችሁን ሀሳብ አለ። እንደው እስካሁን ካነሳናቸው ያላነሳናቸው ሀሳቦች ቢካተቱ የምትሏቸው ካሉ መልእክቶንም በዚሁ አጋጣሚ እንዳስተላልፉ ልጋብዝ። አቶ ደስታ አመሰግናለሁ። እንግዲህ እኔ ማለት የምችለው ሁላችንም ያለ ተፈጥሮ ሀብት ያለ ብዝሃ ህይወት ምንም ነን እንዳጠቃላይ። ምክንያቱም የምንተነፍሰውን አየር ጨምሮ የተፈጥሮ ሀብት በህይወታችን ውስጥ ያለው ሚና ይታወቃል። ስለዚህ እኔ እንዳጠቃላይ ይሄንን ተፈጥሮ ሀብት ይሄንን ብዝሃ ህይወት ይሄንን ለህልውናችን መሰረት የሆነውን ፍሮንት ላይን ላይ ሆነው ፊት ለፊት ሆነው እየጠበቁ ያሉ ሬንጀሮች በተለይ እያበረከቱት ያለውን አስተዋጽኦ እውቅና መስጠት እንደ ህዝብ እንደ ሀገር ያስፈልጋል የሚል እምነት አለኝ። ከዛም ውጪ እነዚህ ሰዎች ወይም እነዚህ ባለሙያዎች በየዱር ገደሉ ሲኖሩ ቤተሰቦቻቸውን መስዋዕት አድርገው ነው። ምክንያቱም ቤተሰቦቻቸው የሚኖሩት ከነሱ ጋር ነው። ልጆቻቸውን ለማስተማር እንኳን ምቹ ሁኔታ በሌለበት፣ መብራት በሌለበት፣ ከሰው ጋር የማይገናኙበት፣ ኔትወርክ በሌለበት ህልውናቸው ህይወታቸው አደጋ ውስጥ ከተው ነውና እነዚህ ልጆች እነዚህ ሬንጀሮች ለሁላችንም ለሰው ልጅ ዋጋ እየከፈሉ ያሉት። ምክንያቱም ኢትዮጵያ ውስጥ ቅድም አቶ ሰለሞን እንደገለጹት 106 ጥበቃ ቦታዎች ወይም ደግሞ የኢትዮጵያ 14% የቆዳ ስፋት ያለውን ስፍራ እየጠበቁ ያሉ እነዚህ ኃይሎች ናቸው። ይሄን ኃይል ከጎኑ ሆነን መደገፍ የሚያስፈልጋቸውን ነገር ማሟላት ቢያንስ የቤተሰቦቻቸው ህልውና መቀጠል እንዲችል እነሱ የሚከፍሉት መስዋዕትነት እውቅና መስጠት በጣም አስፈላጊ ነው የሚል እምነት አለኝ። እስካሁን ድረስ እኔ በእርግጠኝነት መናገር የምችለው የሬንጀሮች ሚና እንኳን ውጭ ያለው ማህበረሰብ እኛም በትክክል የተረዳን ሆኖ አይታየኝም። ከዚህ አንጻር ኢትዮጵያ ህዝብ በተለይ ጥበቃ ቦታዎች አካባቢ ያለው ማህበረሰብ እነዚህ ሰዎች እነዚህ ሬንጀሮች ዋጋ እየከፈሉ ያሉት ለሰው ልጅ ህይወት መቀጠል አሁን በተለይ በዓለማችን ላይ በአየር ንብረት ለውጥ ዋጋ እየከፈልን ያለንበት ሁኔታ ግልጽ ነው። አውሮፓ ምን እየሆነች እንደሆነች እያየን ነው በጋራ። እነዚህ ሰዎች እነዚህ ሬንጀሮች አሁን እያበረከቱት ያለው አስተዋጽኦ ይሄ አደጋ ወደ ሀገራችንም እንዳይመጣ ነውና ለነሱ እውቅና መስጠት ክብር መስጠት እየሰሩ ያሉትን ነገር እውቅና ሰጥቶ ከጎናቸው መቆም የሁላችንም ኃላፊነት ነው የሚል መልእክት ለማስተላለፍ እወዳለሁ። ለተሰጠን እድል በጣም ነው ማመሰግነው። መልካም አቶ ሰለሞን ወደ መቋጫውና ሀሳብ እሱ አንስተው ይቋጩ እናጠናቀቅ ፕሮግራማችንን። እንግዲህ ቀደም ሲል እንዳልኩት ያው ሬንጀር ለብሳችሁ የመጣችሁት እነሱን ለማክበር ይሄ ትልቅ ነገር ነው። ከዚህ ጋር የዝን ቀደም ሲል ካነሳናቸው ሀሳቦች እሱ ያልተነሱ የሚሉት ካለና እንደ መልእክት የሚያነሱትም ካለ አቶ ደስታ ለማንሳት የሞከሩት ሀሳብ አለ። ይህም እንግዲህ በተለይ አሁን ላይ እንደ ባለሙያም ሆነው ከዛም ባለፈ አውሮፓ እየተቸገረች ያለችበት ሁኔታ እናያለን። በሙቀት በሰደድ እሳት በዋይልድ ፋየር እየተሰቃዩ ይገኛል። ይህን በማድረግ ረገድና መሰል የተፈጥሮ አደጋዎችን በማስቀረት ረገድ የእነሱ ሚና ከፍተኛ መሆኑ ይታወቃል። ከዚህ ጊዜ ጋር የዙ እንዲያነሱት ሀሳብ ካለ ቢጨምር የሚሉት ሀሳብ ካለ ከዛ ባለፈ ደግሞ በዓሉ ምክንያት በማድረግ የማጠቃለያ መልእክት ማስተላለፍ ይችላሉ። አቶ ሰለሞን እጅግ በጣም አመሰግናለሁ። እኔ ማንሳት የምፈልገው ከምንም ነገር በላይ በተለይ ዓለማችንን እየፈተኑ ያሉ የአየር ለውጥ አለ። ሁለተኛ ደግሞ ብክለት አለ፣ የአካባቢ ብክለት አለ፣ የስነ ምህዳር መናጋት አለ። እነዚህ ሬንጀሮች ይሄንን ነው የሚጠብቁት። ስነ ምህዳሩን ሚዛን እንዲጠብቅ ነው ከፍተኛ መስዋዕትነት እየከፈሉ ያሉት። ከምንም ነገር በላይ ለሬንጀሮቻችን ከፍተኛ የሆነ ምስጋናና አክብሮት መግለጽ እፈልጋለሁ። ምክንያቱም ህይወት እንዲቀጥል እያደረጉ ነው ያሉት ከኢኮኖሚም ባሻገር። በሌላ መልኩ በተለይ በሀገራችን ቅድም እንዳነሳሁት ከ106 በላይ ጥበቃ ቦታዎች አሉ፣ ከ29 ብሔራዊ ፓርኮች በላይ አሉ። ይሄኛው የሀገራችንን መሬት ስፋት ከ14% በላይ የሚሸፍን ነው። እድሜ ጠገብ ደኖች በእነዚህ አካባቢዎች ነው የሚገኙት። ብርቅዬ ዱር እንስሳቶችም በእነዚህ አካባቢዎች ነው ያሉት። ስለዚህ በየደረጃው ያለው አመራር የተፈጥሮ ሀብት ካልተጠበቀ ስነ ምህዳራዊ ሚዛኑ ይዛባል። ይሄንን ከሌሎች የአውሮፓ ሀገሮች በተጨባጭ እያየን ነው ያለነው። ስለዚህ በየደረጃው ያለ አመራር የተፈጥሮ ሀብት ተጠብቆ ለምቶ
በተለይ ለሀገራችንም ኢኮኖሚም ሆነ ለስነ ምህዳር ጠቀሜታ እንዲውል ከነሱ የሚጠበቀውን ኃላፊነት እንዲወጡ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በመጨረሻም ህብረተሰባችን እነዚህ ሬንጀሮች ካልደገፈ በሬንጀሮች ጥረት ብቻ የተፈጥሮ ሀብቱ ሊጠበቅ አይችልም። ስለዚህ ከምንም ነገር በላይ ህብረተሰባችን ይህ ሀብት የራሴ ነው የሚል እምነት ፈጥሮ ከሬንጀሮቻችን ጎን ተሰልፎ ከሱ የሚጠበቀውን ኃላፊነት በመወጣት በተለይ ስነ ምህዳሩ ሚዛን ተጠብቆ ህይወት እንድትቀጥል ህብረተሰባችንም ከነሱ የሚጠበቀውን ኃላፊነት እንዲወጡ በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። እጅግ በጣም አመሰግናለሁ። እናመሰግናለን። አቶ ሰለሞን መኮንን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር፣ አቶ ደስታ በዳሶ በባለስልጣኑ የዱር እንስሳት ጥበቃ የዱር እንስሳት ኮንዘርቬሽን ዘርፍ መሪ ስራ አስፈጻሚ ስቱዲዮ ድረስ መጥታችሁ ላካፈላችሁን ሀሳብ በተመልካቾች ስም ከልብ አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው ልዩ መሰናዷችን በዚህ መልኩ ተጠናቋል። ልዩ መሰናዷችን ያተኮረው ደግሞ ለ20ኛ ጊዜ የተከበረ በሚገኘው የዓለም ሬንጀሮች ቀንን በማስመልከት ነበር። ይህንን በማስመልከትም በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 2 ከፍተኛ አመራሮችን በመጋበዝ ወደ እናንተ አስተያየታቸውን ስናካፈለ ቆይተናል። ሀሳባቸውን ሲያደርሱ ቆይተዋል። ይህንን ምክንያት በማድረግም እንግዲህ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር የሆኑትን አቶ ሰለሞን መኮንን እንዲሁም ደግሞ በኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የዱር እንስሳት ኮንዘርቬሽን ዘርፍ መሪ ስራ አስፈጻሚ ኃላፊ ከሆኑት አቶ ደስታ በዳሶ ጋር ያደረግነውን ቆይታ ነው ወደ እናንተ ያድረስ ነው። ክቡራትና ክቡራን ተመልካቾቻችን አብራችሁ ስለነበራችሁ ከልብ እናመሰግናለን። ከቀሪ ጣቢያችን ዝግጅቶች ጋር መልካም ቆይታ እንዲኖራችሁ እየተመኘው የምሰናበታችሁ ፕሮግራም በማዘጋጀት ከእናንተ ጋር ቆይታ ያደረኩት ብራንሽት የነበርኩ ጤና ይስጥልኝ።